የፕሪቶሪያው ስምምነት ግራ አጋቢ የሆነባቸው መምጣቱን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢፌዴሪ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ ላይ ተገኝተው ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያውን ስምምነት አፈጻጸም በሚመለከት ከምክር ቤቱ አባላት ለቀረበላቸው ጥያቄ ሲመልሱ የፕሪቶሪያው ስምምነት ግራ አጋቢ እየሆነብኝ መጥቷል ሲሉ ተደምጠዋል። ስምምነቱ ሲፈረም ከትግራይ በኩል ዋነኛ ተደራዳሪ የነበሩት አቶ ጌታቸው ረዳ፣ ሌተናል ጀነራል ጻድቃን ገብረትንሳኤና አቶ አሰፋ አብርሃ ናቸው ያሉት ጠቅላይ ሚኒስትሩ ስለ ስምምነቱ የማያውቁና በወቅቱ ያልነበሩ ሰዎች ግን አሁን ላይ ስምምነቱን እናስፈጽም እያሉን ነው ብለዋል። የወለደችው እያለች የታቀፈችው እናት ልሁን አለች ሲሉም ተርተዋል። የህወሓትን አቋም፣ የፓርቲነት ጉዳይ፣ በትግራይና አማራ የይገባኛል ጥያቄ ስለሚነሳባቸው ግዛቶች እንዲሁም ስምምነቱን የተመለከቱ ማብራሪያዎችንም ሰጥተዋል። በቀጣይ ሊፈጠር ይችላል ስለሚባለው የጦርነት ስጋትም ጥቂት ያሉት ነገር አለ። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ አብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሁን አለች የሚለው ነገር እሱ ነው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም፣ ህገ መንግስት ሶና ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌደራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌደራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌደራል ይመለከታል ይላል ህገ መንግስቱ። አልቀየርነውም፣ ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለ። የተከበረው ምክር ቤት በአንክሮ እንዲያስተውል የምፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም።
እችኛዋ ካርታ የኦሮሚያን አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአዴግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአዴግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለው። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይህንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? ከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ይሄን የተግባባ ነው። ፕሪቶሪያ ላይ ሰርቪስ እሳ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም ትግራይ፣ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌዴራል መንግስት ይመልስ ነበረ። ስልክም መለስን፣ ባንክም መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር፣ ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀምር። በጣም በርካታ የወደሙ ሀብቶች መልሰን ስራ እንጀምሩ አደረግን። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዘው ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው። እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከምሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋግተን ደግሞ መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። 3ኛ ዙር አጠቁን። 2-3 ሳምንት አዲጋ ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣል። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የ2 ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ
ሁል ጊዜ ውጊያ ውስጥ እንዳለ የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለው ቢቆጠር ያን ሊያክል ይችላል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም፣ መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በሁለት ወር ሶስት ወር ደግሞ አልተስማማውም። እራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ እና ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። እኛ እንደው ከአማጺ ጋር መነጋገር ልምዱ አለን። ቅድም እንደገለጽኩት ተወያይተናል። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ቱ ሌት ባይዘው የኢትዮጵያን መንግስት በኃይል ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆንም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በኮሪደር አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6-7 እጥፍ ይበልጣል ገቢው። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ኮሪደር አይሰራም? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተኬደ ሁልጊዜ ውጊያና ግጭት ጠቃሚ አይደለም። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50-100 ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡን ይቸገራል እና እንደዛ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። በዘንድሮ ክረምት እርሻ ለማየት በድሮን በትግራይ በስፋት እንበር ነበር እና በጣም የሚገርም ነው። ማሳ ያለው ውሃ ዝናብ ነው የምታዩት ከፍተኛ ስለነበረ ከፍተኛ እርሻ ይታያል። በንጽጽር በኢሜጅ የወሰድናቸው መረጃዎች የሚያሳዩት በትግራይ የተሻለ ምርት እንዳለ ነው።
እኛ የምንፈልገው ያ ምርት በሰላማዊ መንገድ ተሰብስቦ ወደ ገበያ እንዲውል አርሶ አደር እንዲጠቀምና ከልመና እስረኝነት እንዲገላገል። ህዝቡን የልመና እስረኛ ማድረግ ጠቃሚ ስላልሆነ ከልመና እስረኝነት ወጥቶ ወደ መሻሻል ህይወቱ እንዲገባ መስራት የምንፈልገው እና ትግራይ ውስጥ የውጊያ ዓላማ ፌደራል መንግስት የለውም፣ አንፈልግም። ለምን? ዓላማ የለውም፣ ጥቅም የለውም። የትግራይ ክልል ያሉ ሰዎች ይሄን ተገንዝበው ወደ ሰላም ቢያዘነብሉ ይሻላል ነው ምክሩ።